ከቅርብ ጊዜያት ወዲህ በኢትዮጵያ የተለያዩ አካባቢዎች ከትጥቅ ትግል እንቅስቃሴ ጋር የተያያዙ መረጃዎች ተበራክተው እየወጡ ነው። ከሚታወቁትና ከተጀመሩት የትጥቅ ትግሎች ባሻገር ሌሎች አዳዲስ እንቅስቃሴዎችም አሉ። በተለይ በሰሜን ኢትዮጵያ ክፍል በሰሜን በኩል ትግራይ፣ አፋርና አማራ ክልል ውስጥ የትጥቅ ትግል እንቅስቃሴዎች ተበራክተዋል። እነዚህ አካባቢዎች ላይ የተጀመሩት እንቅስቃሴዎች የአዳዲስ ኃይል አስተላለፍ ማሳያዎች ናቸው። የኢትዮጵያ መንግስት ባለስልጣናት ደግሞ ደጋግመው እንደሚናገሩት ኤርትራ የህወሓት ክፍፍል እና የፋኖን ትግል ተመርኩዛ እጇን እያስገባች ነው። ኤርትራ በኢትዮጵያ ውስጥ የተፈጠረ የውስጥ ችግሮች እንደ ጥሩ አጋጣሚ የመጠቀም ልምዷ ከግብፅና ከሱዳን ጋርም ይመሳሰላል። በአሁኑ ወቅት ኢትዮጵያ እየከበበ ያለው አደጋ በዚህ አውድ የሚቃኝ ሆኗል። ከዚህ ቀጥሎ ህወሓትን ለመታገል የታጠቀውና የመንግስት ለመታገል የታጠቀው ኃይል ከቀጠናው ጉዳይ ጋር አያይዘን እንመለከተዋለን። ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦቻችን ዛሬም እንደተለመደው አዳዲስ ያልናቸው መረጃዎች ይዘንላችሁ መጥተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ የዚህ ቻናል ቤተሰብ ይሁኑ። ጀነራሉ ወደ በረሃ። ብርግ ጀነራል ገብረ እግዚአብሔር በየነ ይባላሉ። ወዲያ ጥሩ የቁልጭ ወይንም የትግል ስማቸው ነው። ወታደራዊ አመራር ለመጣል በተከሰተው የትግል ውስጥ ህወሓትን ተቀላቅለው በህወሓት ውስጥ በወታደራዊ ከተራ ወታደርነት እስከ ክፍለ ጦር አመራር ያገለገሉ ሰውም ናቸው። የፌዴራል መንግስት ሰራዊት የሰሜን እዝ አስተዳዳሪና ምክትል አዛዥም ነበሩ። የትግራይ ጦር ከመጀመሩ በፊት በጡረታ ከመከላከያ ሰራዊት ተሰናብተዋል። ከዛ በኋላ በወታደራዊ አመራር ተሰልፈው ጀነራሉ በትግራይ ሰራዊት ውስጥ አርሚ 50 የሚባል ልዩ ኮማንዶ ኃይል እንደገነቡም ይነገርላቸዋል። በአሁኑ ወቅት በአፋር ያለው የታጣቂ ቡድን አመራር መካከል አንደኛውም ናቸው። እኚህ ጀነራል ከቢቢሲ ትግርኛ ቋንቋ አገልግሎት ጋር ሰፋ ያለ ቃለ ምልልስ ቆይታም አድርገዋል። ጀነራሉ በትግራይ ክልል ውስጥ የተፈጠረውን ፖለቲካዊ ውዝግብ በመጠኑም ቢሆን የጠራ መስል በሚመስል አስተያየት አስፍረዋል። የህወሓት ከሁለቱ መከፈል ተከትሎ በትግራይ አዲስ ትውልድ ተፈጥሮ የትጥቅ ትግል መጀመሩ ይነገራል። በእርግጥ እንደሚባለው በህወሓት ላይ የሚጨክን አዲስ ትውልድ ተፈጥሯል ወይ የሚለው የብዙዎች መነጋገሪያም ነው። ብርጋዴር ጀነራል ገብረ እግዚአብሔር በየነ ጥሩ ለቅድመ ትንተናዎች መረጋገጫ ሆነዋል። ጀነራሉ ህወሓት በትጥቅ ትግል ለመጣል ተደራጅተው በረሃ ወርደዋል። ከትግራይ ኃይሎች ለመለየት ከአፋር ክልል ጋር በሚዋሰን ስፍራ የራሳቸውን ሰራዊት እያስታጠቁ እያሰለጠኑ እየተንቀሳቀሱ ነው። ጀነራሉ የትጥቅ ትግል ለመጀመሪያ ያስገድዳቸው መሰረታዊ ጉዳይ ተናግረዋል። ከፓርቲ ፍጹም ነፃ የሆነ ኃይል ለመፍጠር ፓርቲ የማያዘው ሰራዊት ለመፍጠር በማለትም ተናግረዋል። አያይዘውም እኛ የምንሰራው ፓርቲ እኛ የምናቋቋመው ወታደራዊ መንግስት የለምም ብለዋል። የሆነ ሆኖ ጀነራሉ በአሁኑ ሰዓት በአፋር በትግራይ ክልሎች ውስጥ 4 ክፍለ ጦር ያለው ሰራዊት አደራጅተው እየተንቀሳቀሱ ነው። ጀነራሉ ከትግራይ ሰራዊት አመራሮች ጋር የተለያየ ከጥር 15 2017 ዓ.ም ጀምሮ ነው። የትግራይ ሰራዊት ከፍተኛ አመራሮች ጥር 15 ተሰብስበው የአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ሲያወግዙ ተቃውሞ ስብሰባ ረግጠው ከወጡ አመራሮች መካከል አንዱ ጀነራል ገብረ እግዚአብሔር በየነ ይህንን ተከትሎ የሰራዊት አመራር ጀነራሎች ገብረ በየነን እና ሌሎችን የሰራዊት ውሳኔዎች ተቃውሞ አግደው ጀነራሉ የታገዱት ኮከር በላይ የሆኑ አመራሮች ተሰብስበው አቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር አውግዘው መግለጫ ሲያወጣ አልቀበልም በማለታቸው ነው። አያይዘውም እኔ የህወሓት ደጋፊ አይደለሁም ማለት ራሱን የቻለ አልሸከመው ማለት ሰራዊቱ መሸከም የለበትም ማለት ነው። ራሱን ችሎ ወደ ህዝብ ይግባና ይወዳደር። ህወሓት ይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥል የራሱ ጉዳይ ነው። እኔ የሚመለከተኝ የትግራይ ህዝብ ጉዳይ ነው ብለዋል። እንዲህ አይነቱ ፍትጊያ በጦርነት ውስጥ የቆየውን የትግራይ ክልል ዳግም ወደ ግጭት ዙሪያ እያከተተውም ወይም አይከተውም ወይም ተብለው የተጠየቁት ጀነራሉ እኔ ኢንተርናሽናል ጀነራል ነኝ። ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲነት ነው የሚለው የእርስ ሚሊሻ እንደሆኑ የሚቆጠረው ሚሊሻነት ደግሞ አልቀበለውም ብለዋል። አማራጩ ለምን የትጥቅ ትግል ሆነ? አፋርስ ስለምን ተመረጠ?
በእርግጥ እንደ ጀነራሉ ገለጻ ወደ ወታደራዊ እንቅስቃሴ የገቡት ልዩነታቸውን በሰላም መንገድ ለመፍታት ሞክሮ ሲያቅታቸው ነው። እውነታውም ይህ ነው ማለት ይቻላል። በአቶ ጌታቸው ረዳ አባባል የህወሓት አመራር ወቅታዊ ሁኔታ ተከታታይ ይመስላል። ህወሓት ከስተቱ አይማርም። 300 ሺህ አባላት እያሉት በአመራርነት አልታየም። የህወሓት አመራር ብቃት የለውም። ስለዚህ መቀየር አለበት። ምክንያቱም የኔ የሚባል የለውጥ ስልት የለውም። የህወሓት አመራር 99% ጥፋቱ ገና አልተጋለጠም። ሙሉ ለሙሉ ከትግራይ ህዝብ ጫና መውረድ አለበት። የትግራይ ህዝብ መቆጣጠር እስኪቀር የአመለካከት ለውጥ እስኪመጣ እታገላለሁም ብለዋል። የወቅቱ ጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ በረሃ የወረዱት ጀነራል ያረጋገጡት የአቶ ጌታቸው ረዳ አስተያየት ነው። እንዲህ በማለት የአሁኑ አመራር ያለው ካላደረግ ትጠፋለህ፣ መኖር አትችልም፣ ከትግራይ ትጠፋለህ ማለት መንጠቅ አያስፈልግም ማለት ያስቀጣል። ጽህፈት ቤቶች